ስለዚህ እናንተም ኦኬ በማታስቡት ሰዓትና በማታስቡት ቀን ስለምመጣ ሁልጊዜ ምን ሆናችሁ ኑሩ? ተዘጋጅታችሁ ኑሩ አለ። ስለዚህ አለ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። በቃ በማታስቡት በማታውቁት ሰዓት ነው የምመጣው። ስለዚህ ሁልጊዜ ምን ሆናችሁ ኑሩ ነው? ተዘጋጅታችሁ ኑሩ። ስለዚህ ከምን አንጻር ነው? ባጭሩ ለእናንተ አይገለጽም ወይም ደግሞ ቀኒቱና ሰዓቲቱ ለእናንተ አልገልጽላችሁም ማለቱ ነው እንጂ ጭራሽ አላውቃትም ወይም ከእውቀት አንጻር አይደለም። የመጨረሻ አንድ ጥቅስ ተናግሬ ምናልባት አቡሻ የሚጨምረው ካለ ጨምሮ ወደ ሁለተኛ ጥያቄ ያልፋል ማለት ነው። ሐዋርያት ሥራ ምዕራፍ 1 ከቁጥር 6 ላይ እንዲህ ብሎ ተናገረ። እንዲህ ብለው ጠይቀውት ነበር ተመሳሳይ ጥያቄ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁታል። ለእስራኤል መንግስትን ትመልሳለህ ወይ ወይም ደግሞ ትሰበስባለህ ወይ ማለት ለንግስና ለመጠቅለል ትመጣለህ ወይ ነው ጥያቄያቸው። ቁጥር 7 እንዲህ አላቸው፣ እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። በቃ ልታውቁ ስለ ቀኒቱ ስለ ወራቱ ማወቅ ለእናንተ ታውቁ ዘንድ ስልጣን ምን አልተሰጣችሁም ማለት በቃ በአራት ነጥብ ለእናንተ እውቀቱ መግለጡ አልተሰጠም ወይም ደግሞ እንዲገለጥላችሁ በቃ አይገለጥላችሁም ነው፣ አልነግራችሁም ቀኒቱ ነው ባጭሩ። ከዚህ አንጻር የሚታይ ነው። ከእንትን አንጻርም ይፈቱት አሉ። ከእስራኤላውያን ባህል አንጻር አንድ ሙሽራ ከሙሽራይቱ ጋር ወይም ደግሞ ሙሽሪትን የሚያገባበት ቀን በእስራኤላውያን ባህል ልማድ የሚወስነው ወይም ደግሞ ለቤተሰቦቹ ይፋ የሚያደርገው አባት ነው። ከዛ አንጻር አብ ነው የሚገልጸው። እኔ አልገልጻትም በገቢር ማለት ነው። በገቢር በአብ ልብነት የታሰበች ስትነገር ኦልሬዲ ታልፋለች ማለት ነው። ኦኬ አብ በገቢር ያውቃታል። ያው በኩነት ትምህርት የምታውቅ ከሆነ አበበ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ተብሎ ይነገራል አይደል? በአብ ልብነት የታሰበችው ያቺ ቀን በወልድ ቃልነት ስትነገር ኦልሬዲ ትፈጸማለች ማለት ነው። ስለዚህ በግብር አላቃትምም ማለት ነው ብለው አባቶቻችን ይፈታል። ከዚህ አንጻር የሚታይ ነው። አቡሻ የሁለተኛው ጥያቄ እዚህ ላይ የምትጨምረው ካለ ጨምርና ቀጥል። ቃሎት ያሰማልን። ብዙ የምጨምረው ነገር የለም። አክቹዋሊ ምንድነው የዚህ ስለዛች ቀንና ስለዛች ሰዓት መላእክትም ቢሆኑ ልጅም ቢሆን ከአብ ብቻ በስተቀር ማንም የሚያውቅ የለም የሚለው አላቅም ወደሚለው ወይም ደግሞ ስለዛች ሰዓትና ስለዛች ቀን አላቅም የሚለውን የሚከተል አይደለም። ምክንያቱም መጽሐፍቱ መነበብ ያለባቸው ስለ መጽሐፍቱ ድምዳሜ መውሰድ ያለብን ኢንታይሪቲውን መውሰድ ያለብን ማለትም መጽሐፍቱ አጠቃላይ ስለሚያስተምሩ ትምህርት አንድ ላይ ወስደን ነው መሆን መቻል ያለበት። እንደዛ ከሆነ ቅድም ዮሐዴ በጠቀሰለ መንገድ ሁሉ በእርሱ ሆነ ከሆነውስ አንዳችስ እንኳ ያለ እርሱ የሆነ የለም የሚለው ይያዘ። ሁሉ በእርሱ ሆነ ከእርሱ ውጪ ወይም ያለ እርሱ ምንም የሆነ ነገር የለም ብሎ ይናገራል። ሰዓታትን በተመለከተ ጊዜያትን በተመለከተ ጊዜያትን የፈጠረው ጊዜያትን ወደ ህላዌ ያመጣው ራሱ ወልድ መሆኑን የሚናገሩ የመጽሐፍ ቅዱስ ጥቅሶች አሉ። ለምሳሌ ሂብሩስ ቻፕተር 1 ቨርስ 1፣ ዕብራውያን ምዕራፍ 1 ቁጥር 1 በጥንት ጊዜ በብዙ ጎዳናና በብዙ አይነት መንገድ እግዚአብሔር ለአባቶቻችን ተናግሮ አሁን ደግሞ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ዓለማትን በፈጠረበት በልጁ through whom he created the universe ይላል። አንዳንድ ፍቺ ኪንግ ጄምስ እንደዛ ይላል፣ ኒው ስታንዳርድ ቨርዥን እንደዛ ይላል። ግሪኩ ደግሞ እዚህ ጋር ዓለማትን የሚለውን ኤዮንስ ብሎ ነው የሚቀመጠው። ኤዮንስ ማለት ages a period of time through whom he created a period of time ብሎ ይናገራል ማለት ነው። ጊዜያት ራሱ የተፈጠሩት ህሉ የሆኑት በማን through whom ነው? በኢየሱስ ክርስቶስ በኩል ነው ማለት ነው። ስለዚህ ጊዜያትን በተመለከተ ፔሪድ ኦፍ ታይምን በተመለከተ መጽሐፉ ዕብራውያን ምዕራፍ 1 በቅዱስ ጳውሎስ በተናገረው መሰረት ጊዜያትን የፈጠረው የሁሉ ነገር ፈጣሪ ራሱ ወልድ ኢየሱስ ክርስቶስ መሆኑን ይናገራል ማለት ነው። ነገር ግን
በጥንታውያን እንዴት ተፈቷል ይሄ ቃል ራሱ የሚለውን የአውግስቲንን ፍቺ ላሳያችሁና ቀጥላለሁኝ ማለት ነው። ለምሳሌ አውግስቲን ኦፍ ሂፖ ሲተረጉሙ እንደዚህ ይላል according to the form of God እንደ እግዚአብሔርነቱ everything the father has belongs to the son ሁሉ የአብ የሆነ ሁሉ ለወልድም ነው for all things that are mine are yours and yours are mine ሁሉ ያንተ ነው ያንተም የኔ ነው ብሎ ጌታ እንደተናገረው መሰረት ይላል። according to the form of slave ሰው እንደመሆኑ however his teaching is not his own ትምህርቱ የሱ አይደለም የላከው ነው እንጂ but of the one who sent him hence ስለዚህም of that day or hour no one knows ስለዚያች ቀንና ስለዚያች ሰዓት ማንም አያውቅም neither the angels in heaven በሰማይ ያሉ መላእክትም ቢሆኑ nor the son but the father only ልጅም ሳይሆን እግዚአብሔር ብቻ አለና ቀጥሎ ምን አለ he is አስተውል he is ignorant of this in special sense of making others ignorant ልጁ አያቅም የተባለው ለሌሎች ባለማሳወቅ ዘዴ ነው he is ignorant of this in special sense of making others ignorant አውግስቲን ኦፍ ሂፖ በአምስተኛ ክፍለ ዘመን ሲፈታ 430 AD ላይ he is ignorant of this in special sense of making others ignorant ለራሱ knowledge የለው ዕውቀት የሌለው ሳይሆን in special sense ለሌሎች ላለመናገር ሲባል ነው he did not know it in the presence in such a way that as to be prepared to reveal it to them at that time ጊዜው ሲደርስ ሊያሳውቃቸው በወደደው መጠን አላቅም አለ እንጂ ብሎ ይናገራል recall that አስታውስ ይላል እሱ ራሱ in that similar way it was said to Abraham ለአብርሃምም እንደዚህ ተብሎ ነበርና now that I know you fear God አሁን እግዚአብሔርን እንደምትፈራ አወቅኩ ይላል ጌታ እግዚአብሔር የተናገረው እግዚአብሔር አብርሃም እግዚአብሔርን እንደማይፈራ ያቅ ነበር ነገር ግን ሪቪል ሊያደርገው ሊገልጥለት ስለወደደ ነው ራሱ የግሪኩ ቃል እዛ የተቀመጠው ወዳጄ ኦይዴን ነው የሚለው ኦይዴን ፕሮፖዚሽናል ናውሌጅንም ሊሆን ይችላል to tell to reveal መግለጽ ማወጅንም ሊከተል ይችላል in this case አላቅም እያለ ሳይሆን አሁን አልናገርም አላውጅም ሰዓቲቱን የሚለውን ትርጓሜ ብቻ የሚከተል ነው ከምን አንፃር ሰዓቲቱን ጊዜያትን a period of time የፈጠረው ራሱ ኢየሱስ ክርስቶስ መሆኑን የሚናገሩ ብዛት ያላቸው መጽሐፍ ቅዱስ ጥቅሶች ስለሚናገሩ ነው የአባቶቻችን ፍቺ እንደዛ ስለሆነ ማለት ነው now that I know you fear God in the sense that I know I'm talking you through the continuing journey to yourself because Abraham came to know himself only after he had been tried in adversary ይህም የሆነው እግዚአብሔር አብርሃምን በፈተናው ውስጥ ራሱን ያወቀ እንዲሄድ ለመግለጽ በፈለገበት መንገድ ነው ብሎ ይናገራል ማለት ነው ስለዚህ ክርስቶስ አያቅም የሚለውን የሚመለከት ሳይሆን አይናገርም አይገልጽም ሪቪል አያደርግም የሚለውን የሚመለከት ይሆናል ማለት ነው ይሄ ጥቅስ ግልጽ ካረኩልህ ግልጽ ሆነ በዚህ መንገድ ሊመለስ ይችላል እሺ ሌላው ጥያቄ ምን ነበር በጣም ግልጽ ነው ይሄ ቃልዮት ያሰማልን ነው ሁለታችሁም እግዚአብሔር ይስጥልኝ ያችኛዋን ትንሽ እንትን ካላች የቃልዮት ያሰማልን አቡሻ እግዚአብሔር ይስጥልን ሁለተኛ ጥያቄ ሰምተዋል አልሰማውም ይወዲ ኦኬ አይ ቲንክ እዛው ማርቆስ ወንጌል ምዕራፍ 14 ነው አይደለ አበበ ይቅርታ ምዕራፍ 14 ቁጥር 36 ላይ አባቶይ ሁሉ ይቻላል ይህች ጽዋ ከኔ ያሳለፋት ነገር ግን ያንተ ፈቃድ ይሁን የኔ ፈቃድ አይደለም ሲል እኛ ደግሞ ያ ፈቃድን ለባህሪ ነው የሚሰጠውና እንዴት ነው በሚል እሺ አቡሻ ቀጥል እሺ መልካም አባቶይ ብትወድስ እቺ ጽዋ ከኔ ትለፍ ነገር ግን
የኔ ፈቃድ አይደለም ያንተ ፈቃድ ይሁን እንጂ ብሎ ተናግሯል ክርስቶስ። ዜርፎር የክርስቶስ ፈቃድ መከራን አለመቀበል ነው፣ የአብ ፈቃድ መከራ ልጁ እንዲቀበል ነው የሚለውን ድምዳሜ የሚያስወስደን አይደለም። ሁለት ፈቃድ እንድንል አይደለም። if you are a trinitarian የሥላሴ አማኝ ከሆንክ በሥላሴ ውስጥ ያለው ፈቃድ የባህሪ ስለሆነ አንድ ፈቃድ፣ አንድ ህይወት፣ አንድ ቃል፣ አንድ እስትንፋስ ብለን ነው የምናምነውና ሁለት ፈቃዳት የሉም። ነገር ግን ክርስቶስ እዚህ ቦታ ላይ ሲናገር ክርስቶስ እንደ ሰው ፍጹም ሰው ነው፣ እንደ አምላክነትም ደግሞ ፍጹም አምላክ ነው። ሃይማኖት አበው እንደሚናገረው በስጋ የተዛመደን እሱ ነው፣ በአምላክነት ዕውቀት ግን ከኛ ይበልጣል ብሎ ይናገራል ማለት ነው። ደብል ኮንሰብስታንሻሊቲ ኦፍ ክራይስትን የሚናገር ነው። ስለ ክርስቶስ ስንናገር ከሁለት አንግል ነው የምንናገረው። ስለ ክርስቶስ ስንናገር ከሁለት አንግል ነው የምንናገረው። እንዴት አንዱን ኢግኖር አድርገን ሌላውን ብቻ አንጠልጥለን ይዘን አንሄድም። ክርስቶስ ፍጹም ሰው ፍጹም አምላክ ከሆነ ክርስቶስ ፍጹም የሰውነት ባህሪ ያለው ፍጹምም የአምላክነት ባህሪ ያለው በፍጹም ተዋህዶ ነው ክርስቶስ ብለን ነው የምናምነው። ነገር ግን ክርስቶስ ያደረጋቸው ድርጊቶች በሙሉ አብዛኞቻቸው ለማስተማር ለሰው ምሳሌ እንዲሆን ኤግዛምፕል እንዲሆን ነው። ሰው በየትኛውም ፈተና ውስጥ በየትኛውም መከራ ውስጥ ምእመናን የእግዚአብሔርን ፈቃድ እንዲከተሉ የስጋቸውን ፈቃድ ጎሸሽ አድርገው ወይም አስወግደው የእግዚአብሔርን ፈቃድ እንዲከተሉ የሚያስረግጥ የሚመክር ቃል ነው እንጂ የክርስቶስ ፈቃድ አለመሰቀል አለመሞት ሆኖ አይደለም። ምክንያቱም ክርስቶስ ራሱ ባለቤቱ ሲናገር ነፍሴን ከኔ ሊወስዳት የሚችል ማን የለም እኔ ራሴ አነሳታለሁ ብሎ እንደሚናገር ማለት ነው። የሰው ልጅ ስለ ብዙዎች ቤዛ ሊሆን እንጂ ሰዎች እንዲያገለግሉት አልመጣምና ብሎ እንደሚናገረው ማለት ነው። ክርስቶስ ነፍሱን ስለ ብዙዎች ቤዛ ሊሰጥ እንጂ ሰዎች እንዲያገለግሉት አልመጣምና የማርቆስ ወንጌል ምዕራፍ 8 ላይ እንደሚናገረው ማለት ነው። ዜርፎር ይሄ ቃል በየትኛውም አድቨርሰሪ ውስጥ በየትኛውም መከራ ውስጥ የእግዚአብሔርን ፈቃድ እንድናስቀድም የሚናገር ነው። ነገር ግን ክርስቶስ ደግሞ እንደ ሰው ፍጹም ሰው ነው፣ እንደ አምላክም ደግሞ ፍጹም አምላክ ነው። ሲደክም ሲራብ ሲጠማ ስናየው ይሄ እንደ ፍጹም ሰውነቱ ያደረጋቸው ነገሮች ናቸው። አንዳንዶቹ ግን ለማስተማር ለመምከር የተቀመጡልን ነገሮች ናቸው እንጂ ሁለት ፈቃዳት አሉ። የክርስቶስ ፈቃድ ከእግዚአብሔር አብ ፈቃድ የተለየ ነው ብሎ የሚናገር ክፍል አይደለም። የሆዴ ሞር አድቫንስድ የሆነውን ነገር ይጨምርልሃል። ቃልት ያሰማልን። አቡሻ በጣም አሪፍ ገለጻ ስለሆነ የተወሰነ ብቻ ለመጨመር አቡሻ እንዳለው ያው የጌታችን እምነታችን ያው ፍጹም ሰው ፍጹም አምላክነቱን ነው። አርአያ ሊሆነንም ያደረጋቸው ብዙ ነገሮች አሉ ማለት ነው። ከዛ በተጨማሪ ግን አቡሻ የገለጸው እንዳለ ሆኖ ይሄንን ክፍል የተለያየ ፈቃድ እንዳላቸው ሳይሆን አንድ ፈቃድ መሆናቸውን የሚያሳረዳ ክፍል ነው ማለት ነው። ማለት ይሄ ክፍል በጣም ብዙ ጊዜ ማለት እንደዚህ አይነት ሀሳቦች ጌታችን በጣም በተደጋጋሚ ብዙ ቦታዎች ላይ ይጠቅሳቸዋል። የኔ ፈቃድ ሳይሆን የአባቴ ፈቃድ፣ የኔ ፈቃድ ሳይሆን የአንተ ይሁን እያለ ሲናገር አይሁዶችም ሊረዱት በሚችሉት ወይም ደግሞ አይሁዳውያንም ሊረዱት በሚችሉት ያ ተደርጎ ነው የሚወሰደው ማለት ነው። ሁለት ፈቃድ አላቸው የተለያየ ፈቃድ አላቸው የሚለው ሳይሆን ኦኬ አንድ ፈቃድ መሆናቸውን በደንብ የሚገልጽ ነው። ምክንያቱ ክርስቶስ ራሱ የመጣበት ዋና ዓላማ ምንድነው? ለሰው ልጆች ኃጢአት ለመሞት ነው አይደል? ክርስቶስ አሁን የእኔ ፈቃድ አይሁን የአንተ ፈቃድ ሲል እዚህ ጋር ሁለት የተለያዩ ፈቃዶች እየተናገረ ነው ካል አይ ክርስቶስ ፈቅዶ ወዶ አይደለም ለወቱ ስብሐትና የሞተው ወደሚል ኑፋቄ ይወስደናል። ክርስቶስ ግን ቆይ ተቆራረጠ የምትሉት ቆይ ለሁላችሁም ነው ወይስ ይሰማል? የተቆራረጠ ነገር
ምንም የሚቆራረጥ ነገር ያለ ኔትወርካችሁ ከሆነ እባካችሁ አስተካክሉ። የእናንተ ኔትወርክ ከሆነ የእናንተ አስተካክሉ። እሺ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ነፍሱን ለብዙዎች ቤዛ ሊሰጥ መጣ እንጂ ኦኬ ሊያገለግሉት አልመጣም ብሎ በግልጽ እየተናገረ ለብዙዎች በቃ ነፍሴን ቤዛ አድርጌ ለመስጠት ነው የመጣሁት እያለ የሰው ልጅ እንደተጻፈለት ይያዛል፣ በሽማግሌዎች ተይዞ ኦኬ ይገሉታል፣ ይሰቅሉታል ብሎ አስቀድሞ ከመሞቱ በፊት እየተናገረ ከዛ ደግሞ እዛው ጴጥሮስ አይ ይሄማ በአንተ ላይ አይሁንብህ ብሎ ሲከላከል እንዴ ይሄን እንዳይፈጸም የሚፈለግ ቢሆን ኖሮማ እንዴ የሰማይ ሰራዊት ሰራዊቶች እኮ መጥተው እነዚህን ሁሉ ባጠፏቸው ብሎ በግልጽ እየተናገረ ሊይዙት ሲመጡ ማንን ትፈልጋላችሁ ሲል ዮሐንስ ወንጌል ምዕራፍ 18 ላይ ኦኬ ምን አለ? የናዝሬቱ ኢየሱስ ሲሉት እኔ ነኝ ሲላቸው ሁሉም ወደ ኋላት እየወደቁ ኦኬ ሰዓቲቱ ስለደረሰች አሁን ልትይዙኝ መጣችሁ እንጂ ዕለት ተዕለት በቤተ መቅደስ ስመጣ አልያዛችሁኝም ብሎ በግልጽ ክርስቶስ እየነገራቸው አልተቻላቸውም ያዝ። ስለዚህ ነፍሱን በገዛ ፈቃዱ አሳልፎ የሚሰጥ አምላክ ነው። እዚህ ክፍል ላይ ታዲያ ለምንድን ነው የእኔ ፈቃድ ሳይሆን የአንተ ፈቃድ ይሆን ያለው የሚለውን አባቶች ሲተረጉሙ የመጽሐፍ ቅዱስ ይሄ የአንድምታ ትርጓሜያችንን መጽሐፍ በደንብ ስንመለከተው ከአንተ የተለየ ፈቃድ ኖሮ ያንን ለማድረግ የመጣው አይደለውም፣ ስለዚህ ያንን ፈቃድ ይፈጸም ብሎ ሲናገር ከአብ የተለየ ፈቃድ ኖሮት ያንን ሊፈጽም አልመጣምና ምንድን ነው የአንተ ፈቃድ ይሁን። ምክንያቱም ከአብ ተለይቶ የራሱ የሆነ ፈቃድ ክርስቶስ አለው የለውም። ኦኬ ከአብ የተለየ ምንም አይነት ፈቃድ የለውም። የአብ ፈቃድ የእርሱ ፈቃድ ነውና እንደውም ግሪጎሪ ኦፍ ናዚያንዘስ ወይም ደግሞ ጎርጎሪዮስ ዘእንዚናዙ ኦሬሽን 30 ላይ እንዲህ ብሎ ይናገራል። ኦሬሽን 30 እንዲህ ብሎ ይናገራል። ፋዘር ይላል። ኦኬ ኦሬሽን 30 ላይ እንዲህ ብሎ ይጀምራል። ፋዘር if it be possible let this cup pass from me ይላል። ቢቻልስ ይህች ጽዋ ከእኔ ትለፍ። ኦኬ ይሄ ፐዝል መጣ መሰለኝ። ሰርች እያደረገ ነው ሪፖርት ተደረገ። ጎርጎሪዮስ ዘእንዚናዙ ኦሬሽን 30 ላይ እንዲህ ብሎ ይናገራል። ፋዘር if it is possible let this cup pass from me ቢቻልስ ይህች ጽዋ ከእኔ ትለፍ ይልና nevertheless let not what I will but your will prevail ይላል። የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ ይላል። for it is not likely that he did not know whether it was possible or not። አሁን እዚህ ክፍል ላይ እንደው ቢቻልህስ ብሎ ሲናገር እንደሚቻልና እንደማይቻል ሳያውቅ ቀርቶ አይደለም ይላል። it's possible ቢቻልህስ ሲል ኦኬ ያቺ ነገር ከሱ ማለት ማሳለፍ እንደሚችልና እንደማይችል ግራ ገብቶ ወይም ደግሞ ሳያውቅ ቀርቶ አይደለም። or that he would oppose will to will ወይም ደግሞ እርስ በርሳቸው በፈቃድ የሚጻረሩ ሆነው እሱ የማይፈቅድ የሚፈቅድ ሆኖ እርስ በርሳቸው ኦፖዝ የሚያደርጉ ዊሎችን እየተናገረ አይደለም ይልና but since as this is the language of him who assumed our nature ምክንያቱ ይህ የእኛን ባህሪ ገንዘብ ያደረገው የኢየሱስ ክርስቶስ ንግግር ነውና ይላል። ኦኬ ንግግር ነውና not of the nature which he assumed ከዛ ደግሞ ይሄንን ይሄ አሲም ካደረገው ኔቸር አንፃር የተናገረው ነው እንዳትሉ ይልና we must meet the objection in this way that the passage does not mean that the son has a special will of his own ይሄ ሐሳብ ይሄን ፓራግራፍ ልንረዳው የሚገባን ልጁ ወይም the son have no special will of his own የራሱ የሆነ ከአብ የተለየ ሌላ ፈቃድ እንደሌለው የሚናገር ነው ይላል። ኦኬ የሚያሳይ ነው። ስፔሻል ዊል የለውም። ከአብ የተለየ የራሱ የሆነ ስፔሻል ዊል የለውም። besides that of the father ከአብ ጎን ወይም ደግሞ ከአብ የተለየ ማለት ነው። ከአብ ሌላ የሆነ የራሱ ፈቃድ ያለው አለመሆኑ የሚያስረዳ ነው ይላል። but that he has not ምንድነው አብ የሌለው ወልድ ለብቻው ስፔሻል የሆነ ከአብ የተለየ ፈቃድ ኖሮት ኦኬ ያንን እየተናገረ አይደለም። ከአብ የተለየ ፈቃድ እንደሌለው የሚናገር ነው ይልና so that the meaning would be ስለዚህ ትርጓሜው እንዲህ ሊሆን ይገባል ይላል። ትርጉሙ እንዲህ ነው
not to do mine own will for there is none of mine apart from ማለት ነው ይላል። ስለዚህ ትርጓሜ እንዲህ ነው፣ የኔ ከአንተ የተለየ የራሴ የሆነ ፈቃድ የለኝምና ስለዚህ አንተ ፈቃድ ይሁን። በት ኦኬ ባይ ዘ ዌይ ከፍቼ ማሳየት እችላለሁ ፕሮሰስ። ኦኬ ኔትወርክ ደግሞ አስቸጋሪ ነው። አክቹአሊ ሶርሱን ስለነገርኳችሁ ገብታችሁ ሪፈር ማድረግ ነው። ኒው አድቨንት ገብታችሁ ኦሬሽን 30 በጣም ቀላል ነው፣ ገብቶ ማንበብ ይቻላል። እና ምን ይላል? will for there is none of mine apart from but that which is common to me and you ግን ማለት የኔና የአንተ ኮመን የሆነ ምን አለን ነው የሚለው ዊል ነው ያለን፣ አንድ ፈቃድ ኮመን ዊል አለን ይልና for as we have one godhead ምክንያቱ ምንድነው ያለን one godhead ወይም ነው አንድ መለኮት እንደመሆናችን መጠን እኔ ከአንተ ተነጥዬ ሌላ ፈቃድ ከቶ የለኝምና ኦኬ ፈቃዳችን አንድ ነውና ያንተ ፈቃድ ይሁን ማለት ከአንተ ፈቃድ የተለየ ኖሮኝ የኔ ፈቃድ የሚፈጸም አይደለም። ኦኬ አንተ ፈቃድ የኔ ፈቃድ ነውና ማለት ነው። ምክንያቱ አንድ መለኮት ነውና ያለ ይልና so we have one godhead so we have one will አለ። አንድ መለኮት እንደመሆናችን አንድ ፈቃድ ልንሆን አለንና ስለዚህ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ተናገረ ብሎ ጎርጎርዮስ ዘእንዚናዙ ታላቁ ነባቤ መለኮት ተብሎ በቤተ ክርስቲያናችን ይታወቃል። ዘቲኦሎጂያንም ይሉታል ጎርጎርዮስ ዘእንዚናዙ ባይ ዘ ዌይ ታላቅ የቤተ ክርስቲያናችን መዶሻ የሆነ ታላቅ አባት ነው ጎርጎርዮስ ዘእንዚናዙ። ኦኬ ነባቤ መለኮት ተብሎ የሚጠራ ታላቅ አባት ነው። እንግዲህ ይሄንን ያንተ ፈቃድ እንጂ የኔ ፈቃድ አይሁን ሲል የኔ ካንተ የተለየ ፈቃድ ኖሮ የኔ ይፈጸም የሚል አይደለሁም፣ የኔና ያንተ ፈቃድ አንድ ነውና ማለት ነው እንጂ ከክርስቶስ ከአብ የሚቃረን ፈቃድ ኖሮ እሱ ፈቃዴ አይፈጸም ያንተ ይፈጸም እያለ በፍጹም አይደለም ነው። ይሄ ከዚህ አንፃር ልናየው ይገባል ነው። ምናልባት ግልጽ ከሆነ አበበ። አዎ በደንብ ግልጽ ነው። የውህዴ ቃል ያሰማልን አቡሻም የውህዴ እዚሁ ጋር የተወሰነ ሂንት እንድትይዝ ክርስቶስ በመከራው በሚኒስትሪውም የነቢያትን ትንቢት ይፈጽማል። በመከራውም በሚናገረውም ነገር ሁሉ የነቢያትን ትንቢት ይፈጽማል። ለምሳሌ አባቶ አምላኬ ለምን ተውከኝ የሚለውን የዳዊትን ጩኸት በዳዊት መዝሙር ምዕራፍ 2 ላይ የተቀመጠውን ኮት እያደረገ እንደሆነ እናስተውላለን። የነቢያትን ትንቢት ለመፈጸም ነው። እና ክርስቶስም እዚህ ጋር ለምሳሌ አሁን ጴጥሮስና ያዕቆብን ዮሐንስንም ከእርሱ ጋር ወስዶ ሊደነግጥ ሊተክዝም ጀመረ። ነፍሴ እስከ ሞት ድረስ እጅግ ተጨነቀች አለ ይላል። ይደነግጥም ይተክዝም ጀመር። ነፍሴ እስከ ሞት ድረስ እጅግ ተጨነቀች አዘነች አለ ይላል። the suffering servant የሚባለው ወይም ደግሞ በትንቢተ ኢሳይያስ ምዕራፍ 45 ላይ ስለኛ ኃጢአት የሚጎሳቆለውን ምስኪኑን የሕማም ሰው የተገለጠበትን መንገድ ፉልፊል እያደረገ መሆኑን እንመልከት። ለምን? ለምሳሌ ትንቢተ ኢሳይያስ ምዕራፍ 53 ላይ ከቁጥር 4 ጀምሮ እንደሚናገረው በእውነት ደዌያችንን ተቀበለ ሕማማችንም ተሸክሟል፣ እኛ ግን እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድኅነታችን መንገድ ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይልና ተጨነቀ። ተመልከት፣ ተሰቃየ፣ አፉንም አልከፈተም ብሎ ይናገራል። ልክ የጴጥሮስ መልእክት ምዕራፍ 3 ላይ እርሱ ግን ሲሰድቡት መልሶ አልተሳደበም፣ ሸላቾቹን እንደሚከተል ተከተላቸው እንጂ ብሎ እንደሚናገረው ማለት ነው። ስለዚህ ይሄንንም ፉልፊል እያደረገ እየፈጸመ መሆኑን በዚሁ ታስተውላለ ማለት ነው ወዳጄ። ይደነግጥ ያዝንም ይተክዝም ጀመረ። ነፍሴም እስከ ሞት ድረስ እጅግ ተጨነቀች ብሎ ተናገረ። ይሄ ምስኪኑን የሕማም ሰው በትንቢተ ኢሳይያስ ምዕራፍ 53 ላይ የተነገረውን ተጨነቀ
ተሰቃየ አፉንም አልከፈተም የሚለውን የክርስቶስን ሕማም የሚወክል ነው። እሺ እሱን ፉልፊል እያደረገ ነው ማለት ነው። እሺ ግልጽ ነው ወንድሞች፣ በጣም አመሰግናለሁ። ከምንም ደግሞ በእኛ እውቀት ዝቅ ብላችሁ ታስረዱትን ነገር እግዚአብሔር ይስጥልኝ። በጣም በእውነት እግዚአብሔር ይባርካችሁ። አመሰግናለሁ። ይሁድ አቦሻም እንደሱ አሜን። እግዚአብሔር ያክብርልን ወንድማችን። ሰላም ደርሺ። እናመሰግናለን። ኦኬ ልጁ ያለው ህይወት አለው። ሰላም ብለናል። ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ሰላም ሽታችን እንዴት ነሽ? እግዚአብሔር ይሰማል። እሺ የኔ ጥያቄ ያለሽ? አዎ የኔ ጥያቄ ላጅ እንላለን ወይ ጌታችንን መድኃኒታችን ኢየሱስ ክርስቶስ አልተሰማሽም? ተቋርጠሽ ነበር። አይሰማም? ፖዝ አድርገሽ ስለነበረ ተቋርጦ ነበር። እሺ ቀጥይ። እሺ ክርስቶስ አማላጅ እንላለን ወይ? በመስቀል እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታ በትግርኛ ላድርገው ጥያቄ። እሺ ችግር የለውም ግን ትሰሚያለሽ አማርኛ? አዎ ከዛ መስማት ችግር የለውም ማለት ቀጥይሽ። ትሰማይ ሐቂ አዎ ቀጥል። እሺ ጥያቄው ችግር የለውም በትግርኛ ተናገርማ። እሺ ጎይታና መድኃኒታችን ኢየሱስ ክርስቶስ ኣብ መስቀል ላለ ኣምላኬ ኣምላኬ ንምንታይ ሓደካኒ ኢሉ ነይሩ። እዚ ጭሆት እዚ ከዓ ሓውና እውን ይገልጾ ነይሩ። ኣብ መዝሙረ ዳዊት 22 ኢለሎ ናይ ኣዳም ጭሆት እዩ ተባሂሉ በቤተ ክርስቲያን ይእመነሉ እና ዘውዝን ልመናሲ ምስ ቤዛነት ሓደ ኣካል እዩ ክንብል ንኽእል ዶ? ምስ ቤዛነት ሓደ ኣካል እዩ ንብለዶ ዝበሃል ተኾይኑኸ ሓደ ሰባት ኣብ ዕብራውያን ምዕራፍ 5:7 ዘሎ ጠቂሶም ጸሎቱ ልተሰምዐ ጸሎት ስለልኾነ ተቋርጧል። ድምፅሽ አለሽ? አይስማለኝ ተቋሪጽ ሆነ። እሺ ሕጂ መጽኸሽ እሺ ጸሎቱ ልተሰምዐ ጸሎት ስለልኾነ እቶም ሕዚ ኣሚኖም ብክርስቶስ ኣሚኖም ናብ ክርስትና ልመፁ ህያው ኮይኑ ስለለድሕኖም ብዚ ካብዚ አንጻር ኣማላጅ እንተይልናስ ችግር የውሉ ልብሉ ኣካላት ኣለውና ብቤተ ክርስቲያን ኣስተምህሮ ከምዚ ኣሎ ዶ? ግልጽ ትነብሩ ለለ ግልጽ ዲዝ ሕታ ኦኬ ያው አክቹአሊ እንትኑን ጥያቄውን ሪፍሬዝ ለማድረግ በአጭሩ ለመግለጽ ጌታችን አምላኬ የሚለውን የመስቀል ቃል በመስቀል ላይ የጮኸው ጩኸት ይዘው አንዳንድ ሰዎች ክርስቶስ ያቀረበውን ልመና ተሰሚነት ስላገኘ አማላጅ ብንለው ችግር የለውም የሚል ጥያቄ ያቀርባሉ። ከዕብራውያን 5:7 ጋር አያይዘው ማለት ነው። ዮሐንስ ዕብራውያን 5:7ም ስለ እግዚአብሔርን ስለመፍራቱ ተሰማለት በብዙ እንባና ጩኸት ምልጃና ጸሎትን አቀረበ የሚለውን ሐሳብ ይዘው ክርስቶስ አሁንም አማላጅ ነው ብንለው ችግር አለ ወይ የሚል ነው ጀነራል ሐሳቡ ማለት ጥያቄው። እሺ ጠቅለል አድርገን ስንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው ወራት ልመናን ወይም ደግሞ ምልጃን አቅርቧል ወይ ለሚለው አዎ፣ ይሄ አዎ
ምክንያቱም በዮሐንስ ወንጌል ምዕራፍ 17ም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለውን ልመና አይተን ኦኬ ጸሎትን ልመና እንዳቀረበ እናምናለን። ይሄ የማይካድ የቤተ ክርስቲያናችን ትምህርት ነው። ግን ይሄንን ይዘን ግን ክርስቶስ አሁንም አማላጅ ነው እንለዋለን ወይ ከሆነ ጭራሽ አይባልም። ለምንድነው የማይባለው? ቅዱስ ዮሐንስ አፈወርቅም የዮሐንስ 17ን ሐሳብ አንስቶ የዮሐንስ 17ን ከዛ ደግሞ የዮሐንስ 11ን ሐሳብ ይይዝና ዮሐንስ 11 የምታስታውሱ ከሆነ በቃሉ ሙትን አልዓዛርን አስነስቶታል አይደል? ተነሳ ብሎታል። እና ወደ አብ ግን ጸሎትን ሲያቀርብ ትመለከታላችሁ። ያቀረበው እዛ ለምን እንደሆነም በግልጽ ተናግሯል ክርስቶስ። እዚህ ስላሉ ተናገርኩ እንጂ ሁልጊዜ እንደተሰማኝ ያውቃለሁ ብሎ ክርስቶስ ተናግሯል። ብዙ ጊዜ የሚያደርጋቸው አንድ ለአራያ፣ ሁለተኛ ደግሞ ስጋን እንደመልበሱ ኦኬ፣ ሶስተኛ ደግሞ የተነገሩትን ትንቢቶች እንዲፈጸሙ ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? ክርስቶስ ልመና ጸሎትን ሲያቀርብ ትሰሙታላችሁ። ኦኬ፣ ጸሎት የሚያቀርበው ግን ልክ እንደ ፍጡራን ምን ማለት አሁን ለምሳሌ ቅዱሳን አማላጆች ናቸው ስንል ምን እያልን ነው? ሶስተኛ አካል ሶስተኛ ወገን አለ። ኦኬ፣ ጸሎቱን የሚቀበላቸው አካል አለ፣ የሚያቀርበው አካል አለ። የሚቀርብላቸው ደግሞ ሶስቱ አካላት ያስፈልጋሉ ምልጃ ላይ። ኦኬ፣ የሚቀርብላቸው የሚቀርብለት አካል ማለት ነው። የክርስቶስ ግን እንደዚህ አይደለም። ኦኬ፣ ወደሆነ አካል አቅርቦ ከዛ ከሆነ አካል ምላሽ ጠብቆ ከዛ ለዛ ለሶስተኛ አካል የሚደርስለት አይደለም። ከዛ አንጻር የክርስቶስን በቤዛነት ነው የሚነገር እንጂ በምልጃ ወይም በአማላጅነት አይነገርም። ኦኬ፣ በቤዛነት ነው የሚነገረው። ምን ማለት ነው? ክርስቶስ በፊት ነቢያት የጮሁትን ጩኸት ያቀረቡትን ልመና ኦኬ፣ ተሰሚነት ያልነበረውን ጩኸት በክርስቶስ መጮህ፣ በክርስቶስ መለመን ልመናችን የሚሰማ ጸሎታችን የሚሰማ አደረገው ማለት ነው። ኦኬ፣ የማይሰማውን የእነ አዳም እና የዘሮቹ ጩኸት እንዲሰማ የሆነው ክርስቶስ በከፈለው ዋጋ፣ ክርስቶስ በከፈለው ቤዛነት ባደረገው ቤዛነት ነው ማለት ነው። ባቀረበው መስዋዕት ነው ማለት ነው። ስለዚህ የክርስቶስ በስፔሻል ኬዝ ቤዛነት ወይም ደግሞ የቤዛነት ስራ ተብሎ እንጂ የአማላጅነት የምልጃ ስራ ተብሎ አይገለጽም ማለት ነው። ኦኬ፣ የምልጃ ሳይሆን የቤዛነት ስራ ነው። ስለዚህ ምልጃ የሆነ ጸሎቱ ቀርቦ ምላሽ ተቀብሎ ከዛ የሚፈጽም ሳይሆን ራሱ ፈጻሚው ነው ማለት ነው። ኦኬ፣ ያንን ድርጊት ወይም ደግሞ የሚያስፈልጋቸው ነገር ደግሞ አድራጊ ፈጻሚው እሱ ራሱ ነው፣ ክርስቶስ ራሱ ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ይሄ ይማልዳል የሚሉት ሐሳቦችን ያነሳና እንዴ ቆይ ይማልዳል የተባለው ወይም ደግሞ እነዚህ አይነት ሐሳቦች አንስተን ክርስቶስን አማላጅ ነው ልንለው ይገባል ይላል። አይገባም። ይሄ ክርስቶስ ለኛ ያለውን ፍቅር ለኛ ያለውን ጥበቃ ሐዋርያው ቅዱስ ጳውሎስ ለመግለጽ እነዚህ ቃላቶች ይጠቀማል እንጂ ክርስቶስ ልመና የሚያቀርብ ጸሎት የሚያቀርብ ከዛ ምላሽ ተቀብሎ የሚያደርግ ሆኖ አይደለም ይላል። እንኳን እሱ ይቅርና ሐዋርያቶቹና በእሱ ያመኑ ሁሉ የእሱን ስም በመጥራት ብቻ ኦኬ፣ የእሱን ስም በመጥራት ብቻ ጸሎት ማድረግ እንኳን ሳይጠበቅባቸው ድውይን ፈውሷል፣ ሞትን አስነስተዋል። ኦኬ፣ ምንድን ነው የሚለው? የእሱ ተከታዮች የሆኑ ስሙን ብቻ በመጥራት ጸሎት እንኳን ማድረግ ሳይጠበቅባቸው በኢየሱስ ክርስቶስ ስም ተነሳና ተመላለስ በማለት በማዘዝ ስልጣን የሚያደርጉ ከሆነ የስሙ ባለቤት ኢየሱስ ክርስቶስማ አንድን ነገር ለማድረግና ለመፈጸም ከቶ እንዴት ጸሎት ማድረግ ይጠበቅበታል ትላላችሁ? ስለዚህ ከዚህ አንጻር ክርስቶስ የሆነ አቅም ጎሎት የሆነ አካል እገዛ አስፈልጎት ከዛ ተቀብሎ የሚያደርግ ስላልሆነ አማላጅ ብለን ምን አንለውም አንጠራውም ማለት ነው። ልክ ዕብራውያን 7:25 ላይ ዘወትር በሕይወት ስለሚኖር ስለነሱ ሊያማልድ በሕይወት ይኖራልና ይልና በእርሱ በኩል የሚመጡትን ከቶ ሊያድናቸው ይችላል አይደል? በእርሱ በኩል የሚመጡት ምን ሊያስምራቸው ይችላል ሳይሆን እሱ ራሱ ሊያድናቸው ይቻለዋልና ተብሎ ነው የተነገረው ማለት። ስለዚህ የክርስቶስ ከዚህ አንጻር ከቤዛነት አንጻር ነው የሚነገረው። ለዛ ነው አሁንም አማላጅ ወይም ደግሞ
አማላጅ ነው ብለን ማንጠራው በቤተ ክርስቲያናችን ከዚህ አንጻር ነው ለማለት ነው። ምናልባት አቡሻ የምትጨምረው ሀሳብ ካለ ጨምርና ግልጽ ከሆነ ሲል ካልሆነ አንድ ጥያቄ ጠይቀሽ ወደ ሌላ እንቀጥላለን። እሺ መልካም ሰላም ብያለሁኝ። በመጀመሪያ ጌታችን ልክ የዕብራውያን መልእክት ምዕራፍ 5 ከቁጥር 7 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን መፍራቱ ተሰማለት የሚለው ጥቅስና ክርስቶስ ኢየሱስ በመስቀል ላይ የተናገረው አምላኬ አምላኬ ለምን ተውከኝ የሚለው ሁሉ በአንድ ቃል ስር የሚጠቃለል ነው። ሪኮንሳይሌሽን እርቅ በሚባለው ነገር ውስጥ የሚካተት ነው። ክርስቶስ ስለ ሰው ድነት የፈጸመው ነገር በሙሉ ሞቱ፣ መከራው፣ ሕማማቱ ሪኮንሳይሌሽን በሚባለው ኮንሰፕት ውስጥ የሚካተት ነው ማለት ነው። ክርስቶስ በመስቀል ላይ የተናገረው ያንን አዳማዊ ጩኸት ወይም ደግሞ በመዝሙረ ዳዊት ምዕራፍ 22 ላይ የተቀመጠውን ቃል አምላኬ አምላኬ ለምን ተውከኝ የሚለው ነው ማለት ነው። ይሄንን የሚያስረዳልን ቃል አለ። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛይቱ ወደ ቆሮንቶስ ሰዎች ምዕራፍ 5 ከቁጥር 19 ላይ እንዲህ ብሎ ይናገራል። ክርስቶስ ኢየሱስ ስለ መዳናችን የፈጸመው ነገር ከራሱ ጋር እንዳስታረቀን የሚያሳይ ማለት ነው። እነሆ ሁሉን አዲስ አድርጋ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅን አገልግሎት ከሰጠን ከእግዚአብሔር ነው። ከራሱ ጋር ካስታረቀን ልክ የቆላስይስ መልእክት ምዕራፍ 1 ከቁጥር 12 ጀምሮ እንደሚናገረው ማለት ነው። ምዕራፍ 1 ከቁጥር 12 ጀምሮ እርሱ የማይታይ አምላክ ምሳሌ ነው፣ ሁሉ በእርሱ ተጋጥሟልና እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም ከሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። የእግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል ብሎ ይናገራል። ስለዚህ ይሄ የክርስቶስ ስራ የሕማማቱ ስራ ሪኮንሳይሌሽን በሚባለው ውስጥ የሚካተት ነው እንጂ አማላጅ የሚለው ሞደርን ተርም የሚከተል አይደለም። አማላጅ የሚለው ሞደርን ተርም ኢን ኮንቲኒዩይንግ ሴንስ በቀጣይነት ሴንስ በእግዚአብሔር ፊት ለፊት አሁንም ስለ ኃጢአት የሚወድቅ የሚነሳ የሚለውን ይከተላል። አማላጅ የሚለው ኢንተርሲሽን ኦፍ ሴንት ኮንሰፕት ከሆነ ጸሎትን ያቀርባል፣ ልመናን ያቀርባል የሚለውን የሚከተል ከሆነ በጣም አደገኛና ይሄ ፍጹም የሆነውን አቶነመንት የክርስቶስን ቤዛነት ምን የሚያደርግ ነው? ፕሮብሌማቲክ የሚያደርግ ነው። ፍጹም የሆነውን የተፈጸመውን የክርስቶስን አቶነመንት የቤዞት ስራ ምን የሚያደርግ ነው ማለት ነው? አሁንም አልተፈጸመም፣ ሙሉ አይደለም የሚለውን የሚያደርግ ይሆናል። ነገር ግን ይሄ ጸሎትን ምልጃን አቀረበ የሚሉ ንግግሮች በሙሉ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና እንደሚለው ሪኮንሳይሌሽን ውስጥ እንደሚካተት የሚናገር ነው። ሞሮፍ ግን ቃሉ ዝቅ ብለሽ ብታነቢው ለምሳሌ አሁን ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ብሎ ይናገራል ማለት ነው። ምንድነው ሐሳቡ? የክርስቶስ ልጅ መሆን እኛን በእግዚአብሔር ፊት ለፊት ልጆች ተብለን እንድንጠራ አድርጎናል አይደል? የእርሱ ልጅነት ለኛ ልጅነት ሆኗል። የኛ ጸሎት እንዲሰማ የሚለው የቅድሙን መልስ በደንብ እንድታስቢ ትኩረት እንድትሰጪው ስለፈለኩኝ ማለት ነው። ምንም ልጅ ቢሆን ከመከራው መታዘዝን ተማረ ብሎ ይናገራል። ልክ ዕብራውያን ምዕራፍ 4 ከቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እንደ ልጁ እንሆን ዘንድ ብሎ ይናገራል ማለት ነው። ስለዚህም አባ አባት ብሎ የሚጮው የልጁን መንፈስ በውስጣችን አተመው ብሎ ይናገራል ማለት ነው። ይሄ ጸሎቱ የኛም ጸሎት ተሰሚነት እንዲኖረው በልጁ በኢየሱስ ክርስቶስ በኩል የሚለውን የሚያመለክት እንጂ ክርስቶስ ይወድቃል ይነሳል አማላጅ የሚለውን ሞሮፍ ይሄ ከኢንተርሴሽን ኦፍ ሴንት ጋር ወይም ደግሞ ቅዱሳን ፕሊድ በሚያደርጉበት ሪኩዌስት በሚያደርጉበት መንገድ ከሆነ አስቸጋሪ ነው የሚሆነው ማለት ነው። ዴርፎር ሪኮንሳይሌሽን ውስጥ እርቅ ውስጥ
ጠላቶቹ ሳለን እግዚአብሔር በልጁ ሞት ታረቀን ብሎ እንደሚናገረው እርቁ ውስጥ የሚካተት እንጂ ለብቻው ተነጥሎ የተለየ አድሆክ ትርጉም ይዞ እንዲሄድ ነው የሚያደርጉት አብዛኞቻቸው። ያንን ትርጉም የሚከተል አይደለም። እሺ ያሰማልን አቡሻ። ምናልባት አንድ እንትን ልብ ብለን እዛ ክፍል ላይ ምናልባት ቅድም አነሳዋለሁ ብዬ የዘነጋሁት ስፔሻሊ ሐዋርያ ቅዱስ ጳውሎስ ኢንፋሳይዝ አድርጎ የሚናገራት ቃል አለች እዛ ዕብራውያን መልእክት ምዕራፍ 5 ከቁጥር 7 ላይ ራሱ ምን ብሎ ነው የሚጀምረው? እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። በስጋ ወራት የሚለው አሁን ክርስቶስ በስጋ ወራት ያደረጋቸው እያንዳንዱ ድርጊቶች ከቤዛነት ጋር የሚገናኙ ነገሮች ናቸው። እያንዳንዱ ቤዛነት ማለት የሰው ልጆች የማይቻላቸው የነበረውን ነገር ክርስቶስ እየፈጸመ እያንዳንዱ ነገር እየፈጸመ እንዲሰማ ኦኬ ተሰሚነት እንዲኖረው ለምሳሌ ጸሎት አቅርበው የማይሰማ ኦኬ የነበረው ክርስቶስ እንዲሰማ እያንዳንዱ ካሳ እየከፈለ የነበረበት ሰዓት ነው። ስለዚህ የስጋ ወራት የሚለውን በደንብ መመልከት ያስፈልጋል። በቤዛነቱ ስራ ጊዜ ማለት ነው። ስለዚህ እንደው ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ ስለዚህ እግዚአብሔር ስለመፍራቱ ተሰማለት ሲል ክርስቶስ አሁን ስለምንድን ነው እየተወራ ያለው? አሁን እሱ እንዳይሞት ኦኬ እንደዚህ አይነት ኮንሴፕት ነው እያወራ ያለው። እንዳይሞት ለምኖ ከዛ በኋላ እግዚአብሔር ሰማው፣ ከዛ አልሞተም ነው አይደለም። በሰው ልጆች ላይ የነበረውን የማይሰማ እንባ የማይሰማ ጩኸት ኦኬ በእርሱ መሞት በእርሱ መሰቀል በእርሱ መገረፍ ሆነ ሰዎች ተቆራረጠ እንዴ? ይቆራረጣል፣ አይሰማም። አሁን ይሰማል። እሺ ከተሰማ በአጭሩ ምንድን ነው? ጭራሽ ወጣ። እሺ ከተሰማ በአጭሩ ምን እያልኩኝ ነው? አሁን እግዚአብሔርም ስለመፍራቱ ተሰማለት፣ ከሞት ሊያድነው ነው የሚለው። ስለዚህ ከሞት ዳነ ማለት ነው ሎቱ ስብሐትና ክርስቶስ አይደለም። ስለ አዳም ልጆች ነው እየተነገረ ያለው እዛ ስፔሲፊካሊ የአዳም ልጆች አዳም ከነዘሩ ከሞት ዳነ ነው። ኦኬ ስለ አዳም ልጆች ሞት ነው እየተነገረ ያለው ማለት ነው። ሶ በእርሱ ቤዛነት በእርሱ የስጋ ወራት ስራ የአዳም ልጆች ጩኸት የአዳም ልጆች ሞት ሁሉ ማለት ነው ተወገደ የሚለውን የሚያስረዳ ክፍል ነው እና ከቤዛነቱ አንጻር የሚታይ ነው ዕብራውያን ለማለት ነው ከተሰማ። እሺ እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። ቀደኛለ እሺ እኛም እናመሰግናለን። በርቺ እህታችን። ዛኔ ኦር ስም ይቅርታ በስትክክል ካልጠራሁት ዜን ነው፣ ችግር የለውም። እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሻው ወንድማችን? አለን፣ ክብሩ ይስፋ አለን። ይቻላል አልምጠይቅ? እሺ ጥያቄ አለ? ይቻላል። እሺ ቀጥል። እሺ የመጀመሪያው ከቀላሉ ጀምርና ኢየሱስ ክርስቶስ ሰው የሆነ አምላክ ነው እንላለናል። ይሰማል? አዎ ቀጥል። እየሰማን ነው ወንድም። አምላክ የሆነ ሰው
እሺ ሄሎ ይሰማል። እሺ ዜን ኢየሱስ ክርስቶስ ሰው የሆነ አምላክ ነው እንላለን እና አምላክ የሆነ ሰውሳ እንላለን? እንደዛ ብሎ መናገር ይቻላል? አምላክ የሆነ ሰው ብዙ ጊዜ ጥንቃቄ ይፈልጋል። አንጠቀመውም። ሰው አምላክ ሆነ የሚለውን ማለት ሰው አምላክ ሆነ የሚለውን ኮንሴፕት እንጠቀማለን። ሰው የሆነ አምላክ የሚለውን ግን አንጠቀምም። ለምን ደግሞ አንጠቀመው? ለምን መሰለም አንጠቀመው? ፐርሰኒፋይ እናደርገዋለን። ፐርሰኒፋይ እናደርገዋለን ማለት የክርስቶስ ሰውነቱ ራሱ የቻለ ፐርሰን 2% እናደርገዋለን ማለት ነው። የሆነ ሁለቱም ቃልና ስጋ በፈቃድ ተስማምተው ቃል ፈቅዶ ወዶ አይደለ ሰው ልሁን ያለው ቃል ነው። ዲ ፐርሰን ኦፍ ዲ ወርድ ማለት ነው፣ ወይም ፐርሰን ኦፍ ደ ሎጎስ ማለት ነው። ስለዚህ ወዶ ፈቅዶ ሰው የሆነው አምላክ ነው እንጂ ሰው ወዶ ፈቅዶ አምላክ አልሆነም ማለት ነው። ስለዚህ ምንድነው የምንጠቀመው? አምላክ ወይም ደግሞ አምላክ ሰው ሆነ የሚለውን እንጠቀማለን። ከዛ በኋላ ግን ሰው አምላክ ሆነ የሚለውን መጠቀም እንችላለን። አምላክ ሰው ሆነ፣ ሰው አምላክ ሆነ የሚለውን ኮንሴፕት ማለት ነው። አምላክ ሰው ሆነ ብለን ከጀመርን ግን ወዴት ምን አይነት ክህደት ያመጣል መሰለ? የቃል ሰውነት ራሱ ፐርሰን ነበረው አስቀድሞ። ስለዚህ ያ ሰው ራሱ አምላክ ሆነ ወደሚል ክህደት ያመጣል። ኢምፐርሰናል ሂማኒቲ ኦፍ ኢንካርኔት ሎጎስ ነው የሚባለው። ማለት ራሱ የቻለ ፐርሰን አይደለም። ክርስቶስ የተዋሃደው ስጋ ራሱ የቻለ ፐርሰን ወይም ደግሞ ምን እንደማለት ነው? እኔነት ራሱ የቻለ እኔነት ያለው የሆነ ሰው አይደለም የተዋሃደው ክርስቶስ ማለት ነው። ኦኬ ሰው ከዚህ አንጻር ጥንቃቄ ይፈልጋል ለማለት ነው። ዜን እሺ አመሰግናለሁ። ቴንኪዩ። ቀጣዩ ጥያቄ ደግሞ ኢየሱስ ክርስቶስ ብለን የምንናገረው ትብሲት መለኮት ከትብሲት ጋር ከተዋሃደ በኋላ ነዋል እንደዛ ብለን የምንናገረው። ከዛ በፊት ያው ስላሴ አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ ወይም ቃል ነው ስጋ ነስቶ ኢየሱስ ክርስቶስ ብለን የምንናገርለት እና ሞቶ ካረገ በኋላ ኢየሱስ ክርስቶስ ብለን እንናገራለን ወይ? ማለቴ ስላሴ ላይ አራተኛው ሆኖ አይጨመርም፣ ሁለተኛም ሆኖ አይቀነስም እና የሰው ልጅ ደግሞ በእግዚአብሔር ቀኝ ተቀመጠ ምናምን ሲባል ማለት ነው ምን ለማለት ተፈልገው ነው? እሺ ጥሩ ጥያቄ ነው። አቡሻ ቀጥልና። እሺ ጥያቄህን ሞራ ኪሪት ብታረጉ በጣም ደስ ይለኛል። ከዛ በፊት ግን እኔ በጥያቄ ልጀምር። በስላሴ ውስጥ ያለው የምን ልዩነት ነው? የአካል የግብር የአካል በጣም ጥሩ። ፐርሰን ፕሮሶፖን ማለት ነው አይደል? ሃይፖስቴሲስ ያ ክርስቶስ ስንት ሃይፖስቴሲስ ነው? ስንት ፕሮሶፖን ነው? አንድ ቃል ማለት ነው አይደል? ሳብጀክት የምን አራተኛ ነው ታዲያ? አራተኛ አካል አይኖርም። አራተኛ አካል የሚባል ነገር አይኖርም። ምክንያቱም ሃይፖስታቲክ ዩኒየን ነው። ሃይፖስታቲክ ዩኒየን ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ፍጹም የሆነ ክርስቶስ ብለን ነው የምናምነው። ዜርፎር የጨመረም ሃይፖስታሲስ ስለሌለ እግዚአብሔር ሶስትነቱን የአካል ልዩ ሶስትነቱ ላይ ምንም የተጨመረ ነገር የለም ማለት ነው። ነገር ግን
በሰማያት በግርማው ቀኝ የተቀመጠ ዕብራውያን ምዕራፍ 1 ከቁጥር 3 ላይ ወይም ደግሞ የሰው ልጅ በእግዚአብሔር ቀኝ ቆሞ አየሁት የሐዋርያት ሥራ ምዕራፍ 27 ላይ የሚናገረው የስጋን መክበር ከፍታ የሚያሳይ ነው። እርሱም ኢየሱስን ጌታም ክርስቶስም አደረገው የሚለውን ለማመልከት የስጋን መክበር የሚያሳይ ነው እንጂ እግዚአብሔር ባህሪ የማይለወጥ ኢሙቨብል አንቼንጀብል እስከሆነ ድረስ ምንም አይነት በእግዚአብሔር ባህሪ ላይ ወይም አካላቱ ላይ ምንም የተጨመረ ነገር የለም። አንዱ ከሶስቱ አካል አንዱ አካል የሰውን ኔቸር አሲዩም አደረገ፣ በዛም ፍጹም ሰው ሆነ ብለን ነው ምናምን ሃይፖስታሲስ መጨመር እስከሌለ ድረስ። ምክንያቱም ቱ ሃይፖስታሲስ ካልክ is going to be a problematic እና የክርስትናም ትምህርት አይደለም፣ ኒስቶሪያኒዝም ነው። ጥንት የነበረ ምንፍቅና ነው። ክርስቶስ ቱ ሃይፖስታሲስ አይደለም፣ ዋን ኢንካርኔት ሎጎስ ነው። ቃል ነው ሳብጀክቱ። ቅድም ዮሐዴ እንደተናገረው ለምሳሌ አሁን እዛው ላይ ራሱ የመጀመሪያው ጥያቄ ላይ ቃል ስጋ ሆነ፣ ሳብጀክቱ ድርጊት አድራጊው ራሱ ቃል ነው። ቃል አስቱ ሂስ ኔቸር ይሰ ሎጎስ በባህሪው አምላክ ነው። እርሱ ነው የሰውነትን ባህሪ የራሱ ያደረገው። ልክ ጢሞቴዎስ ላይ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ብሎ ይናገራል። ሰው መሆኑን ሰው የሆነው ቃል በገዛ ሉዓላዊነቱ በገዛ ፈቃዱ የሰውነትን ባህሪው ማድረጉን ብቻ የሚያመለክት ነው እንጂ ሁለትነትንም አራትነትንም ኢን ኤኒ ዌይ ሼፕ ኦር ፎርም የሚያመጣ አይደለም ማለት ነው። ሜታፊዚክሱም ሃይፖስታቲክ ዩኒየን የሚለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። ምንም ሁለት ሃይፖስታሲስ የለም። አንዱ የቃል ማንነት ወይም ደግሞ ፕሮሶፖን የሰውነትን ገንዘቡ አድርጎ ስጋን አክብሮ በእግዚአብሔር ቀኝ እንዳስቀመጠው የሚናገር ነው ክፍሉ ማለት ነው። ጥያቄህን አግኝቼው ከሆነ ምን አልከኝ? ወደ ይሰማል? አሁን ይሰማል። ጨርሳል? ሀሳባ ጨርሻለሁ። ኦኬ እሺ፣ ቃል ያሰማልን። ምንድነው ይሄ ክርስቶስ አፍተር ሪዝሬክሽን ሌላ ማንነት ወይም ደግሞ ከተዋህዶ በፊት ከነበረው ሌላ የለወጠው ሰውነትም ተዋህዶም የለም ጭራሽ ማለት ነው። ከተዋህዶ በኋላ ለአይን ጥቅሻ እንኳን ክርስቶስ ከስጋው ወይም ደግሞ ከስጋና ከነፍሱ መለኮቱን ለአይን ጥቅሻ ለቅጽበት እንኳን ለይቶ ነጥሎ አያውቅም። መጀመሪያ ከተዋህዶ በኋላ ማለት እና ለውጥም ምናምን ናቹራል ቼንጅ ምንም የለም ማለት ነው። ክርስቶስ በተዋህዶ ሰዓት ይቆራረጣል። ይወድ ዮሐዴ አሁን አይሰማም? ቆይስ ሎኬሽን ቀይረሃል መሰለኝ። ሎኬሽን ቀይረሃል መሰለኝ። እንትን ሎኬሽን እንኳን አልቀየርኩም። አይ ቲንክ የመሸ ሲሄድ ትንሽ እንትን ማስቸገር ጀመረ መሰለኝ። አሁን ይሰማል? አሁን ይሰማል። ቀየርኩኝ። ጥሩ እሺ። የሚሰማ ከሆነ ዜን ኦርቶዶክስ ነህ ብዬ ነበር የጠየቅኩህ። እሺ በጣም ጥሩ። ኦርቶዶክስ ከሆንክ አሁን ተዋህዶ በጣም እዚህ ክፍለ አባቶች በጣም ስትረስ አድርገው የሚናገሩበት የክርስቶስ የተዋህዶ ሚስጢር
በደንብ መጠንቀቅና ማወቅ የሚጠበቅብን እዚህ ክፍል ላይ ነው። ምክንያቱም የንስጥሮስም የካልሲዶኒያንም ማለት ይሄ ቱ ኔቸር እና ቱ ፐርሰን የሚለው በስላሴ አስተምሮም ላይ ሌላ ትምህርት ስለሚያመጣ ማለት ነው። እና በተዋህዶ ሰዓት አንድ ባህሪ አንድ አካል ብለን ስንናገር እኛ አንድ ባህሪ አንድ አካል ብለን ስንናገር የተዋህዶ ነገር ወይም ደግሞ ቃል ከስጋ ጋር ሲዋሃድ ይሄ ስጋው ማለት ነው ለመለኮት ወይም ደግሞ ለመለኮት ሁለትነት ለአካል አራትነት አላመጣም። ይሄ የነ ቅዱስ አትናቴዎስ የነ ቅዱስ ቄርሎስ የነ ቅዱስ ሳዊሮስ ትምህርታቸው ነው ማለት ነው። ኦኬ በተዋህዶ ሰዓት ቃል ከስጋ ጋር ሲዋሃድ በስላሴ ባህሪ ሁለትነት በስላሴ አካላት አራትነትን በፍጹም አላመጣም።